السلام عليكم ورحمة الله وبركاته. إن شاء الله زاري بتعرفون برياني سرتنال. ይሄንን በሪያኒ ለመስራት ይሄንን ቪዲዮ ብቻ ጨርሶ ማየት ብቻ ነው የሚጠበቅባችሁ። ለአዝም ለኢድ ለምናምን አያችሁት እንዴት እንደሚያምር ማሻአላ ተባረከ الرحمن ማሻአላ። አያችሁት እርግፍግፍ ያለ ቆንጆ የላህም በሪያኒ ነው የሰራ ነው። ይሄንን ቪዲዮ ጨርሳችሁ ካያችሁት እንደዚህ በግ ተኩል 2 በግ ብትታዘዙ እንደዚህ እኔ ነኝ ያለ በሪያኒ መስራት ትችላላችሁ። የነስርያ ኢትዮ ቤተሰቦቼ እንደምታዩት በጣም ገራሚ የሆነ የበሪያኒ አሰራር ነው። ጨርሳችሁ ቪዲዮዬን እዩልኝ። ከፍታችሁ ለቁት እና ይሄን ይመስላል ቆንጆ በሪያኒ ነው። እንግዲህ አበረታቶኝ ሰብስክራይብ ላይክ ሼር ያረጋችሁ የነስርያ ኪችን ኢትዮ ቤተሰቦች አያችሁት ሀባ ጠዊል ማሻአላ ተባረከ الرحمن። እንግዲህ አሁን ወደ ሳህን ያረግን ነው ማለት ነው። እንደዚህ አርገን እንደምታዩት ማለት ነው። እንግዲህ እንደዚህ እየሰራራሁ ነው ገና ነኝ። ይሄን ይመስላል እያያችሁት ነው። ኢንሻአላህ እንትን ተጣብቃም እንጂ ሳይምና ተሳሮ ይሄንን አንሽልኝ አንዴ ወዲ እንግዲህ እንደምታዩት በጣም ቆንጆ የሆነ የበሪያኒ አሰራር ነበረን ዛሬ። ላይክ ሼር ሰብስክራይብ እያረጋችሁ ለቤቴ አዲስ የሆናችሁ አበረታቱን። ጀዛኩሙላሁ ኸይረን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ላይክ ሼር ጠብቃለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የነስርያ ኢትዮ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ኢንሻአላህ የጁማ ብሎግን አንድ ባንዱን ቁጥብ እያረኩ ለማሳየት እሞክራለሁ። ኢንሻአላህ ዛሬ የምሰራው በሪያኒ ይባላል። እንግዲህ ይሄንን በሪያኒ እንደምታዩት በእያንዳንዱ ቆርጬ አዘጋጅቼ እስከምጨርስ ድረስ አብራችሁኝ ሆኑ የኔ ምርጥ ቤተሰቦች። እንግዲህ እንደዚህ አንድ በግ ሙሉ ነው መሰራው እንደምታዩት እና ሁላችሁም ሼር ላይክ ሰብስክራይብ ማድረግ አትርሱ። የዛሬ ብሎጌ ኢንሻአላህ ያው እንደተነሳው ነበር ብሎግ ልሰራ ያሰብኩት ግን ለመቅረጽ ስላልተመቸኝ ነው። እንደዚህ ስጋውን ቆራርጬዋለሁ ብዙም ባይሆንም እንደምታዩት ይሄው እንደዚህ ነው። ድፍን በግ ነው እንደዚህ ነው። እንግዲህ ዛሬ አብረን እንዋል የጁምአ ብሎጋችን ኢንሻአላህ ምን እንደምሰራ እንዴት እንደምሰራ ሁሉንም ነገር ተከታተሉኝ የኔ ምርጥ ቤተሰቦች። እንግዲህ ቆንጆ በሪያኒ ሰርቼ አሳያችኋለሁ። እንደምታዩት ነው። እንግዲህ ስጋ ያማራችሁ ካላችሁ ነው ኔጋ ቢያንስ በሳምንት 1-3 ስጋ ሰራለሁ። ስጋ ያማራችሁ ካላችሁ ወጪው በኔ ምን ትበላላችሁ? ኦኬ ይሄው ከነምናምኑ ነው በጉ ሁሉም ነገሩ እዚህ ጋር አለ እንደምታዩት ነው። እንግዲህ ይሄው ጭንቅላቱም አለ ጉበቱም አለ። እንግዲህ አንድ በግ ሙሉ ነው የሚሰራው ዛሬ ኢንሻአላህ ብዙ ሰው አይመጣም እና እንደምታዩት ነው። የዛሬ የነስርያ ብሎግ አበረታቱኝ። ሼር ላይክ ሰብስክራይብ እያረጋችሁ ብታበረታቱኝ ደስ ይለኛል። እንደዚህ አድርገን ያው መቆረጥ የማይፈልገውን የቆረጥኩትን እንደዚህ ያያችሁኝ ያው ብዙ ጊዜ ቪዲዮ መቅረጽ አልችልም ምክንያቱም ብዙ ስራ ስለምሰራ ያው ብዙ ጊዜ ትሉኛላችሁ ብዙ ጊዜ ቪዲዮ ለምን አትቀርጪም ምግብ ትሰሪያለሽ ትሉኛላችሁ። ያው እንደምታውቁት ነው ብዙ ጊዜ አይመችም መቅረጹ ራሱ አንድ ስራ ነው። እንደዚህ አርጌ ይሄ በግሉ ነው መጠብሰው አሳያችኋለሁ እንዴት እንደምሰራ።
እንደዚህ ስቀጠቅጥ ላለማሳየት ሞክሬያለሁ። እንግዲህ ያው በጣም ትልልቅ የሆነብኝ ነው። እንግዲህ አይታችሁታል እንዴት እንደማረግ አስቆመው። ግን ንጹህ ውሃ ምንም አይነት ደም ሳይኖረው ንጹህ ውሃ እስከሚወጣ ድረስ እንደዚህ ጥብ አድርጌ ጨርሻለሁ ማለት ነው። እንደምታዩት ነው። ኢንሻአላህ ይሄው ያጠብኩትን ስጋ በደንብ ጨርሼዋለሁ። በጣም ቆንጆ የሆነ በሪያኒ ነው የምሰራው። እዚህ ከባዶ ድስት አዘጋጅቻለሁ፣ ምክንያቱም ለማገላበጥ አልችል ማለት ነው። እዚህ ጋር እንትን ኩዝበራ ወይም ደግሞ የድንብላል ቅጠልና ናዕና አዘጋጅቻለሁ፣ እነሰንሳለሁ። በጣም ገራሚ የሆነ በሪያኒ ነው የምሰራላችሁ ዛሬ ኢንሻአላህ። እዚህ ጋር ደግሞ ሁሉ ዝንጅብል ያዘጋጀሁት በእቃ አለኝ፣ እሱ ነው የምጨምረው። በጣም ወላይ በጣም ምርጥ በሪያኒ ነው ማዘጋጀው። ይኸው 4 ማንኪያ ጨምሬያለሁ ማለት ነው። ከዛ በኋላ እዚህ ጋር ዮገርት ወይም ደግሞ ሮብ አለኝ እንደምታዩት። እዚህ ጋር ሁሉንም ነው የምጨምረው። 1 ኪሎ ነው 1 ኪሎ፣ ምክንያቱም አንድ በግ ስለሆነ 1 ኪሎ ከዛም በላይ ይፈልጋል። እንደምታዩት ነው። ይኸው ሁሉንም ነገር እንደምታዩት ነው። እዚህ ጋር እርድ አለኝ። ቢያንስ ለምሳሌ ለነገ ማታ ላይ እንደዚህ አድርገን ብናሳድረው በጣም ጣዕሙ ቆንጆ ነው የሚሆነው። እኔ ግን ያው ዛሬ ጁማ ነው፣ ለጁማ ወዲያው ነው የምፈልገው። እዚህ ጋር ደግሞ በርበሬ ወይም ደግሞ ፍልፍል አህመር ይባላል 2 ማንኪያ እንዲያቃጥል ነው የምንፈልገው። እዚህ ጋር ደግሞ ቅመሙ ነው የበሪያኒ ቅመም ይባላል። እዚህ ጋር አደርጋለሁ። እዚህ ጋር ደግሞ ቤት ውስጥ ያዘጋጀሁት የቅመማ ቅመሞች ሁሉ አምሺ አንድ ላይ የፈጨሁት ያዘጋጀሁት ነው። ይሄ ደግሞ ምን ይባላል? ገረም መሳላ ይባላል። አጠቃላይ እንደዚህ ካረግን በኋላ እናማ ይሄው እዚህ ጋር ቅመማ ቅመሙ ሁሉም እንዳሳየኋችሁ ጨምሬዋለሁ። አሁን ደግሞ እዚህ ጋር በረዣዥሙ የተጠበሰ ሽንኩርት አለኝ። አሁን ቀጥታ ወደ ማማሰል እገባለሁ ማለት ነው። በደንብ አማስዬ ክድና አድርጌ ቢያንስ ለ2 ሰዓት መቀመጥ አለበት። ለምን? ቅመሙንና ስጋውን አንድ ላይ እንዲብላላ ማለት ነው። እንደምታዩት እዚህ ጋር ታች ሆኜ በጣም ሚጥም ነው። ቆንጆ የሆነ በሪያኒ ነው ምስተራላችሁ፣ የስጋ በሪያኒ ማለት ነው። ያው ዛሬ ብዙ ሰው አይመጣብንም ኢንሻአላህ፣ ብዙ አይደለም የምሰራው። ሌላ ጊዜ ግን እንግዳ በሚመጣ ሰዓት እንግዲህ አረፋ ደርሰዋል። አረፋ ቤት ውስጥ ምግብ የምትሰሩ እህቶቼ እንደዚህ አይነት አያችሁት፣ ልክ እንደ ሊጥ በደንብ ቅመሙ ወደ ውስጥ እንዲገባ እንደዚህ በትልቅ ድስት አድርጋችሁ እንደዚህ ታማስሉታላችሁ። ሐቂቃ ከመጣም የቤት ይሻላል እስከሚባል ድረስ አሁን እንደዚህ ክድና አድርጌ ቢያንስ ለ2 ሰዓት አስቀምጠዋለሁ ማለት ነው። ኢንሻአላህ እስከ መጨረሻ ለመከታተል ሞክሩ። አብሽሪ። ስጋችንን እንደዚህ እየበሰለልን ነው። እንግዲህ በቀላሉ ወደ 1 ሰዓት ተኩል አካባቢ ነው የቀቀልኩት ማለት ነው። 1 ሰዓት ተኩል አካባቢ ጋዙን ቀንሼለት እንግዲህ ይታያል ብዬ ተስፋ አደርጋለሁ። እንፋሎቱ ነው። እዚህ ጋር ስጋው ይኸውና እየበሰለልኝ ነው። አሁን እየበሰለ ነው። እዚህ ጋር ደግሞ የሩዙን ውሃ አዘጋጅቻለሁ። በሪያኒ የምቀቅልበት ሩዝ ውሃ እዚህ ጋር የሩዙ ውሃ ለምሳሌ እኔ 5 ኪሎ ሩዝ ነው መቀቅለው። 5 የምግብ ማንኪያ ጨው አድርጌያለሁ ይሄው ስሩ ላይ። እዚህ ጋር ደግሞ ሽንኩርት የጠበስኩበትን ዘይት 1 ኩባያ ሽንኩርት የጠበስኩበት ዘይት ለምንድን ነው የፈለኩት? ጣዕሙ ቆንጆ እንዲሆን ማለት ነው። እዚህ ጋር ደግሞ ይታያል ብዬ ተስፋ አደርጋለሁ። ቁርንፉድ፣ ቀረፋ፣
እና ወረቃር አጥቤ ያዘጋጀሁት ነው። እጨምራለሁ እስከሚፈላ እጠብቃለሁ ማለት ነው። ይሄ ለበሪያኒው ለሩዝ ያዘጋጀሁት ነው ማለት ነው። እዚህ ጋር ደግሞ ያዘጋጀሁትን ስጋ ይሄውና ያው ይታያቸዋል ብዬ ነው። አላሁ አለም ወንፋሎቱ እንትን ብሎታል። እንግዲህ ሁላችሁም ተከታተሉኝ። ይሄ ደግሞ ያዘጋጀሁት ከለር ነው ማለት ነው። ከለር በእንትን በጥብጬው ነው በቂቤና ሄል እና ቂቤ ዛፈራን አንድ ላይ በጥብጬ ነው። እንዴት እንደማደርገው ታዩታላችሁ። በተለይ አዚማ እንዲሁም ደግሞ እንግዳ ሲበዛባችሁ ወይም ኢድ ሲሆን ምናምን በሪያኒ ስሩ ስትባሉ በቀላል መንገድ እንደዚህ ከመጣም ከሆቴል የተሻለ በሪያኒ እንዴት እንደምትሰሩ ነው። ሌላም ደግሞ የሰራሁት አለ እዚህ ጋር በሪያኒ ለማይፈልግ ሰው ነጭ ሩዝ ሰርቻለሁ። ሌላ ማለት ነው። ማለት ያው ጁማ ቀን አንድ ምግብ ብቻ አይደለም ሰራው። በነገራችን ላይ እዚህ ጋር ይታያል። እዚህ ጋር ነጭ ሩዝ ሰርቻለሁ። እዚህ ጋር ደግሞ ዶሮ በፍርን ሰርቻለሁ። ምክንያቱም ከነጭ ሩዙ ጋር የሚበሉት ይታያል። እዚህ ጋር ዶሮ በፍርን ሰርቻለሁ። ያው ሰላጣም ሰርቻለሁ። ሌላ ደግሞ ኬክ ልሰራ አዘጋጅቻለሁ እና ብዙ ነገር ነው የምሰራው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቶኝ። ያው ለእኔ ይጠቅመኛል፣ እናንተ ደግሞ ምንም አይጎዳችሁም። ቪዲዮ የራሱ ከፍታችሁ ብትለቁት ደስ ይለኛል። ትልቅ ትብብር ነው። እስኪ ቅመሞችዬ በመዳም ዋይፋይ የምትጠቀሙ በራሳችሁ እንትን የማትጠቀሙ በዳታ የማትጠቀሙ እህቶች ቪዲዮ ለቃችሁ ከፍታችሁ ብትለቁት ብንጠቃቀም ጥሩ ነው። እኔም በመልካምነት ቪዲዮ ከፍቼ ለቅቄዋለሁ ማለት ነው እና በጣም አሪፍ ነው። ሞክሩት። እንግዲህ እስከ መጨረሻ ድረስ ቪዲዮን ለማየት ነው። እንግዲህ ሩዜን ቀቅዬ በግማሽ ነው የቀቀልኩት። በነገራችን ላይ አሁን እዚህ ጋር ቂቤ አረጋለሁ። እዚህ ጋር ቂቤ አረጋለሁ እንደዚህ ማለት ነው። ቂጡ ላይ ቆንጆ ቂቤ ነው፣ እዩት። ከዛ በኋላ ደግሞ በመቀጠል ሩዙን እጨምራለሁ ማለት ነው። ሩዜን እጨምራለሁ። ሩዙ በግማሽ ነው የቀቀልኩት። ሙሉ በሙሉ መብሰል የለበትም። በሙሉ ከበሰለ ይጨመላለቃል ማለት ነው። እንዳይጨመላለቅብን ግማሽ ነው ማብሰል ያለብን። እዚህ ጋር ያዘጋጀሁትን ስጋ አለኝ። አሁን በሪያኒው ወደ ማጠናቀቅ እየተቃረብኩ ነው። እዚህ ጋር አሁን ያዘጋጀሁትን ስጋ በደንብ የሰራሁትን ስጋ እጨምራለሁ ማለት ነው። እንግዲህ በአንድ እጄ ነው ቪዲዮ ይዤ እየቀረጽኩ ያለሁት። ያልታያችሁ ነገር ካለ ጠይቁኝ እመልሳለሁ ብያለሁ። እዚህ ጋር ያዘጋጀሁት ከለር አለ። እንደገና ድጋሚ እንደዚህ አደርጋለሁ። አሁንም በድጋሚ ሩዝ እጨምራለሁ። አሁንም ሩዝ ስጋ ማለት ነው። እንግዲህ እንደዚህ ሩዝ ስጋ አልብሻለሁ። አሁን ደግሞ እንደገና ድጋሚ መጨረሻ ላይ አሁን ይሄ የመጨረሻው ሩዝ ጨመርኩ ማለት ነው። እንደምታዩት አሁን ከለር አረጋለሁ። ከዛ በኋላ ዋናው እዚህ ጋር ነው። ይሄንን ሳህን ነው ፈርሳ አልሙኒየም ነው ያረኩበት። ከዛ በኋላ እላዩ ላይ ቂቤ ያረጋለሁ ሳህኑ ላይ ቆንጆ ሽታ እንዲሆን ምግባችሁ ማለት ነው።
ያንን ቅቤው ላይ እዚህ ጋር ሳህኑ ላይ ቅቤ ነው ያደረኩት። እዚህ ጋር ፈሀም ታውቃላችሁ፣ ፈሀም ይኸው እዚህ ጋር ከሰላለኝ አያችሁት አይደል? ትንብክ እንደዚህ ክድን አደርጋለሁ ማለት ነው። እንግዲህ መጨረሻ ላይ አሁን ገበታ ላይ ነው የምንገናኘው። ላይክ ሼር እያደረጋችሁ አበረታ